ለቤቱ አልጋ ለውጭ ቀጋ ይባላል። ጠጥቼ ነበረ። በጣም ብዙ አይነት ስሜት ላይ ነበርኩኝ። አባቴ ከሀገር ወጥቶ ነበር እንደነገርኩክ። ብዙ ነገሮች ነበሩ። ብራዘር ያረዳ ልጅ አይበላም። ያው ሁሉም አሸጋይስ ማንም አልመታኝም። ለምንድን ነው የምመታው? ማንም አልመታኝም። ለምንድን ነው የምመታው? እና በጣም ይቅርታ ጋይስ። በዚህ አጋጣሚ በጣም ጃኒን ይቅርታ ማለት ፈልጋለሁ። አጥፍቻለሁ። ይቅርታ፣ በድጋሚ ይቅርታ። አሁን ገቢዎች ሃይ ሰላም የማዚቲው ቤተሰቦች በሙሉ እንዴት ናቸው? ዛሬም ጊዜና ሰዓታችንን ጠብቀን በቆንጆ ኢነርጂ ከበሽታችን አገግመን ተመልሰን መጥተናል። የተለያዩ እንግዲህ የሚያስቁ የሚያዝናኑ ቪዲዮዎች ተልከውልኛል። አብረን ዘና ፈታ እንላለን። ከዛ በፊት ግን ለመላው የክርስትና እምነት የኦርቶዶክስ እምነት ተከታዮች በሙሉ መልካም የጥምቀት በዓል። ነገ ከተራ ነው። ይህን ቪዲዮ ስቀርጽ ቅዳሜ ነው። ነገ ከተራ ነው። ስለዚህ መልካም የጥምቀት በዓል እንዲሆንላችሁ እመኛለሁ። መልካም በዓል። ወደ ቪዲዮ Nothing beats a jet. Yo. I don't have a dress code already. Backpack one way, but I don't dress one way. As soon as I touch on the airport. Passport time. ምንድን ነው ይሄ? ሰርጋር እንዴ ምን ይልም እና ምን ልብስ ነው የመጣው? የለኝም ሌላ ምንም የለኝም። በል ግባ ነው የኔ ያለ ሂድ ግባ። ትሰጣለች። አዎ ትሰጣለች። ሂድ ግባ። እርግጠኛ ነህ ልስጣው? ስጪው። አንድ ቀን አይደል እንዴ? ምን ችግር አለ? አረ እንዴ የታለ ቀየርከው? አልሆነም እንዴ? አረ ልኬ ነው ልኬ እና ኮይት አለ የት አለ? አይ አለች ጨርሳ እየመጣች ሻወር እየወሰደች ነው። ምንድን ነው የቀየርከው? ምንድን ነው የቀየርከው? ወይ ሚስቴን በገዛ እጅ ምን ይባላል? እኔ ወሰካር አይ ነው እንደዚህ ደረሰ። ተነሳ መልሳ እያጣበቀች ነው። ኦ ማይ ጋድ ከጠጡ አይንዱ ቀርቶ ከጠጡ ላይቭ አትግቡ ሆኗል። እና ደግሞ ቤተሰብስ የለም ስልኳን እንኳን ከላይቭ የሚያስወጣት ስልኳን ቀምተው በጣም ከባድ ነው። ምን አይነት ጉድ ያለች እንደው ሞራይ ወሬ ደራ አድስገ እድሌ ጠማማ ነው ብለህ ታስባለህ እንዴ? የኔ እድል? ኧረ ጠማማ አይደለም። ጠማማ አይደለም? እሺ ጥሩን እድሌ እያልክ ነው? እሺ እድሌ ጥሩ አይደለም። ጥሩም አይደለም? ጠማማም አይደለም? እሺ ምንድን ነው ማለት ነው እድሌ? ቆልማማ ነው። ጠማማና ቆንጆ ብቻ ሳይሆን ቆልማማ ማለት የባሰማ አለ ማለት ነው። ለታኩር የተገዛ መኪና ነው። እንዴት ትላለህ? ቃል በተግባር ተገዛለት። ይሄን የመሰለ መኪና ልደውልለት ለታኩር። ታኩ
ታኩሬ እንዴት ነህ? ሰላም ነህ ወይ? እሺ አለሁ። ልንነግርህ ነው እኔ ሳሪና ሙኒት አንድ ላይ ነው ያለነው። አባታችን ታላቁ ወንድማችን አቶ ወርቁ አይተነው በቃላቸው መሰረት መኪናክን ገዝተው አስረክበውናል። መኪናክ ጋር እንገኛለን። እስኪ የምትለው ነገር ካለክ? አመሰግናለሁ። በጣም ያገባነው ታረግ ሰፖርት በጣም ከልብ ያመሰግናለሁ። እኛም እንኳን ደስ ያለ ታኩሬ፣ እንኳን ደስ ያለ ሰምተሃል? ወፍራም ነው ታኩሬ። በጣም ነው የምናመሰግነው። የዓለም ያድርገው በብዙ በረከት ተሞላ ብለናል። እሳቸውንም እግዚአብሔር ይስጥልን። በጣም ነው የምናመሰግነው። ቴንኪው ልንገርክ ብዬ ነው። እሺ እናመሰግናለን። መልካም ጊዜ። እሺ ተግባር ላደረጉት ነገር በጣም ነው የምናመሰግነው። በጣም ቴንኪው። እግዚአብሔር ይመስገን። ጤና እናመሰግናለን። በጣም እናመሰግናለን። በጣም ነው የምናመሰግነው አባታችን፣ ወንድማችን፣ አክባሪያችን አቶ ወርቁ አይተነው እግዚአብሔር ጨምሮ ጨማምሮ ይስጥ፣ እድሜና ጤና ይስጥልን። ከቁጥር አትጉደልብን፣ አትጥፋብን። ሁላችንም እንወድሃለን። ቃል በተግባር ለዚህም ፐርፐዝ ደግሞ እኛ ስለተመረጠ እናመሰግናለን። ብቁ ሆነን ስለተገኘን እናመሰግናለን። እንግዲህ ይሄን ይመስል ነበረ። ከዚህ በኋላ ግን ልጁ የወርቁ አይተነውና የመሰሉ ፈንታው ልጅ ቪዲዮ ወጥቶ ነበር። ለዛ ቪዲዮም ደግሞ ቪዲዮን እንይና ከዛ ምላሿንም በዛው እናያለን። ዳኒ ወይም የብሌን ወርቁ የወርቁ አይተነው ልጅ ይባላሉ። ባይ ዘ ዌይ ዳን ሲረዳ ደስ ይለኛል፣ ለድሃ ሲሰጥ ደስ ይለኛል። ልክ ለቤቱ አልጋ ለውጭ ቀጋ ይባላል። እግዚአብሔር ምስክሬ ነው። ዛሬ ምላችሁ አንዳችም ነገር አይጸጸተኝም። በጣም ብዙዎቻችሁ የወርቁ አይተነው ልጅ አትመስይም፣ ለምን እንዴት አይፎን እንኳን የለሽም ላላችሁኝ አድናቂዎቼ ልንገራችሁ፣ እኔ መልኬ እንጂ ተግባሬም ህይወቴም እንደዛ አይደለም። እግዚአብሔር አሁኑኑ እለቀዋለሁ። ምንም ነገር ከዚህ በኋላ አይጸጽተኝም። አዝናለሁ። ለኔ እናቴ ብርቱካን ዱባለ ይቅርታ አድርጊልኝ፣ እወድሻለሁ። በሞትም ከዚህ በኋላ ልሞት፣ በኖርም ከዚህ በኋላ ልኖር ላንቺ እናቴ፣ ላንቺ እውነት ልክ ይሄንን የሚመስል ፎቅ ሳልሰራልሽ አንድ መኪና እንኳን ሳልገዛልሽ እድሜ ልክሽን ዘፍኝ ኖረሽ ሞት አልፈልግም። ልጆቼ ወዳችኋለሁ። እንዳታቆመኝ ልጆቼ ወዳችኋለሁ። ብሞትም ልሙት፣ ብኖርም ልኑር። እመቤቴን አዝናለሁ ለራሴ። ከዚህ በኋላ እንኳን ቢያልፍልኝም ደስተኛ አልሆንም። እመቤቴ እውነት ወርቁ አባቴ ንክ፣ እውነት ወርቁ አይተነው አባቴ ንክ። ለየትኛዋም ሴት ለየትኛዋም ነገር ያረክላት እናቴን በድለኝ፣ እኔም በድለኝ፣ እየተራብኩኝ የተጠማው የተቸገርኩ ያንተ ልጅ እኔ በእግሬ ይሄድ እንደዚህ ለብሼ ባይተወይ ልክ ወርቁ እግዚአብሔር ነፍስ ላይ ማረው። አንተ ከሞትክ ሰርጉ አይብቀል። አንተ ከሞትክ ገንዘብህ ይቅር፣ ሁሉ ነገር ይቅር። ምክንያቱም አባቴ ሆነ የጠቀምከኝ የለም። አማራ 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 እያልክ ግን አማራ ሁሌም ታወቀ ለውጭ አልጋ ለቤት ቀጋ። ይቅርታ በጣም ስክር ያለው
ወስኜ ነው ያደረኩት። አባቴ ሁልጊዜ ኑርልኝ። ግን እኔ ብሌን ወርቁ አይተነው እባላለሁ። የአርቲስት የመሰሉ ፋንታውን ልጅና የወርቁ አይተነው ልጅ ነኝ። ኦኬ፣ እንኳን ደህና መጣሽ ለማለት እወዳለሁ። ሰሞኑን የወጣ ቪዲዮ አለ በሶሻል ሚዲያ ላይ እያየን ያለ ነውና እስቲ ስለሱ አንዳንድ ነገሮችን እንድትይን እንፈልጋለን። የሚገርምህ እሱ አጋጣሚ እንዴት ነው መሰለህ፣ አዲስ ቪዲዮ አይደለም። ከዛሬ 3 ዓመት በፊት የነበረ ቪዲዮ ነው። ያ ማለት እርግጠኛ ስፔሲፊካሊ ቀኑን በደንብ ባላውቀው አባቴ ከአገር የወጣበት አጋጣሚ ላይ የተለቀቀ ቪዲዮ ነበረ። ያው የኢትዮጵያ ሕዝብ ሆነ አባቴ ሆነ ቤተሰቦቼ በእንደዚህ አይነት አጋጣሚ በእንደዚህ አይነት ሁኔታ ስለተዋወቁኝ በጣም ማዝናለሁ፣ ያሳዝነኛል። ያለፈ ታሪክ ነው። አሁን ላይ እንደገና መጥቶ ሳየው ደግሞ ሞር እኔንም ያመኛል። ግን ክሊር ለማድረግ ያህል ያኔ ቪዲዮ ላይ እንደተመለከትከው ጠጥቼ ነበረ። በጣም ብዙ አይነት ስሜት ላይ ነበርኩኝ። አባቴ ከሀገር ወጥቶ ነበረ እንደነገርኩክ። ብዙ ነገሮች ነበሩ እና እንደዚህ ትንትን አድርጌ ሰፋ አድርጌ ያለውን ጉዳይ እያንዳንዱን እያወጣው መናገር አልችልም። ምክንያቱም በዛ ሰዓት ከዛሬ 3 ዓመት በፊት ነው ብያለሁ። ስለዚህ አሁን ከዛሬ 3 ዓመት በፊት የነበረውን ዛሬ ላይ አንስቼ የዛ ሰዓት እንዲህ ነበር ማለት አልችልም፣ አልፈልግምም። ራሱ ስሜቱ ነው ስለሚጎዳኝ ማለት ነው። ነገር ግን የዛሬ 3 ዓመት ቪዲዮ ነበር። ቪዲዮ ከተለቀቀ 3 ዓመት በፊት ነው ብለሽኛልና በምን አይነት አጋጣሚ ነው ቪዲዮ ሊወጣ የቻለው? ኦኬ፣ ቪዲዮ የወጣው እንደነገርኩህ ሳነሳው እኔን ያመኛል ብያለሁ። እኔ በጣም ነው የምረበሸው። ነገር ግን ግልጽ ማድረግ ስላለብኝ ላድርግልህ። ቪዲዮ የተለቀቀው በኔ የቲክቶክ አካውንት ነው። ራሴን እየቀረስኩ ምናምን ማለት ነው። እንደነገርኩ ያው መጠጥ ላይ ጠጥቼ ነበረ ከዛሬ 3 ዓመት በፊት። እቺ ብሌን አይደለሁም እኔ ሌላ ሰው ነኝ። አሁን ሌላ ሰው ነኝ፣ ያኔ ሌላ ሰው ነበርኩ። ሰው በራሴ የቲክቶክ አካውንት ነው ያጋራሁት። ከራሴ የቲክቶክ አካውንት ላይም ራሴ ነኝ የደለትኩት ያጠፋሁት ማለት ነው። ነገር ግን ያው በጊዜው ሪከርድ አድርገው ያስቀመጡት ሰዎች ነበሩ። በሚገርም ሁኔታ ይህን ቪዲዮ ከመልቀቃቸው በፊት ቲክቶክ ላይ ኢንቦክስ ላይ ይጽፉልኝ ነበር፣ ያስፈራሩኝ ነበረ። ያንን ቪዲዮ እንልቀቀው ወይ እንለቅብሻለን ምናምን የሚሉ ጽሁፎች የሚጽፉልኝ ሰዎች ነበሩ። ያና እንደዛ ነው ሀፕን ያደረገው። ኦኬ፣ በሰዓቱ ቪዲዮ እንደተለቀቀ አባትሽ አቶ ወርቁ አይተነው በሰዓቱ ምን አይነት ነገር ብለውሽ ነበረ? አባቴ ምንም አላለም። ለኔ ነበር ሞር የተጨነቀው፣ ለኔ ነበር ያሰበው። አጥፊም አታጥፊም ውስጥም አልገባም። ያለው ነገር እንዳውም በሚገርም ሁኔታ የእውነት ነው የምነግርህ። ናኒ ነው የቤተሰቤ ሰው አይተሽዋል፣ አባቴ በጣም ነው የምወድህ ብለሻል እኮ እና አይኖ ፊልም የምታደርጊው ነገር ይገባኛል፣ ያለሽበት ኢሞሽናል ስቴት ይገባኛል። እኔም ሀገር ውስጥ አይደለም ያለሁት፣ እኔም ስደት ላይ ነው ያለሁት እና ይገባኛል እና እኔ አላዝንብሽም። ነገ ደግሞ አንቺ ራስሽ እንዳይጸጽትሽ እንዳትጎጂ ብቻ ተጠንቀቂ፣ ራስሽን ጠብቂ ነው ያለው። ማለትም ስለሱ ባወራም እሱን ብናገርም እሱን ከአፌ ስለሱ ክፉ ቃል ቢወጣም እሱ አጠገቤ ነበር። እንደውም ከሌላው ሰው የበለጠ በጣም እያባበለኝና አይዞሽ እያለኝ የነበረው እሱ ነበረ እና በዚህ አጋጣሚ ደግሞ እንደነገርኩ ያው ቪዲዮ ከተለቀቀ በኋላ ራሴ ነኝ የደለትኩት። ማንም የገፋፋኝ የለም። በራሴ ተነሳሽነት ያው ሶበር ስትሆን ልክ ከስካሩ ስትነቃ እኮ ታውቀዋለህ ምን እንዳጠፋ ምን እንዳላጠፋ። ሰው ራሴ የደለትኩት። ከዛ በኋላ አባቴ በጣም ይቅርታ ጠየቅኩት። እሱ ምንም ችግር የለውም ነው ያለው። ሞር እንደነገርኩ ለኔ ነው በጣም ያሰበው። በጣም ጥሩ። አሁን በድጋሚ ከተለቀቀ በኋላ መቼም አይተውታል ብዬ ተስፋ አረጋለሁ። ምን አይነት ሐሳብ ነው የሰጡሽ? ኦኬ፣ እንደነገርኩ ነው አባቴ በምንም አይነት ሲቹዌሽን ውስጥ እኔ ብሆን ሁሌም አጠገቤ ነው፣ ጎኔ ነው እና ምን ይላል እንዳባባል ናኒ ነው ብያለሁ ቤተሰቤና ናኒዬ ጣት ገማ ተብሎ ተቆርጦ አይጣልም ይለኛል።
አባቴና ሁሌም የሚላት አባባል ናት እና ሁሌም ከኔ ጋር ነው የነበረው። ድጋሚም ሲለቀቅ እኔ እንደ ድንገት አላየሁትኝም ነበረ። ለልደቴ እየተዘጋጀው ነበር። ክሪስማስ ልደቴ ነው ገና ሰው ለዛ እየተዘጋጀው ነበር የነበረው። ትልቅ ፕሮግራም ነበር ልናዘጋጅ የነበረው። ከዛ በመሃል ይሄ ቪዲዮ ካየው በኋላ እኔ እንጃ እኔ ምን ልበልህ በቃ ራሴን አላውቅም። ገባክ? አሁን ላይ እኔ በጣም ጥሩ ላይ ነኝ። ከአባቴ ጋር ታርቄያለሁ። ከአባቴ ጋር ፍቅር ላይ ነው ያለሁት። ደስተኛ ነኝ። ከአንድ ወር ከ15 ቀን በፊት አውሮፓ ነው የነበርኩት። አሁንም የመጣሁት ገናን ለማክበር ነው። እዛ ለትምህርት ሄጃለሁ። which is እናቴ በሌላ ሚዲያ አጋርታው ነበረ ስለኔ እና ከዛ ሁሉ ጊዜ በኋላ ሰላም ሆነ አንተ ተስተካክለክ ጥሩ ህይወት እየመራክ እያለ በእንደዚህ አይነት ሁኔታ ተለቆ ስታይ ደግሞ በጣም ልብህን ይሰብራል። በጣምም ታዝናለህ፣ ያሳዝናል። ገባ? ምክንያቱም ትናንትና የሰራኸው ስራ ለዛሬ ምሳ ነው። ትናንትና ያጠፋሁት ነገር ዛሬ እኔን ነው የጎዳኝ። እሱ አባቴ ምንም ቅንጣት ታክል በተለቀቀው ቪዲዮ ምንም የሚጎዳበት ነገር የለም። የኔ አባት ጀግና ነው። ብዙ ነገሮችን አልፎ ብዙ ነገሮችን አሳልፎ የብዙ ሰው አፍ ችሎ የኔንም ጨምሮ እዚህ የደረሰ ሰው ነው። ስለዚህ ሞር ለኔ ነው ያሰበው፣ ለኔ ነው የተጨነቀው። እኔ በጣም እያለቀስኩ ነበረ። ሲደውልልኝም ማንሳት አልፈለኩም፣ ፈርቼ ነበረ። የፈራሁት ለራሴ የለም ምን እለዋለሁ ደግሞ እንደገና ይሄንን እንዴት አድርጌ ነው ማስረዳው ብዬ ማለት ነው። ግን ያው አጎቶቼም ሁሉም ደወሉልኝ። አይዞሽ ይሄ ኖርማል ነው፣ የሚፈጠር ነገር ነው፣ ስንጠብቀው የነበረው ነገር ነው። ያው የታወቀ ነው። ፖለቲክስ ሁላችንም እናውቀዋለን፣ የሚያውቀው ያውቀዋል። ስለዛ አባቴ ምንም አላለም። እኔ ነው አይዞሽ ያለኝ ያበረታታኝ። ይሄ ነው። እሺ ከእናትሽ ከመሰሉ ፋንታውን ጋር ተያይዞ አላገዛትም አልረዳትም የሚሉ ጥያቄዎች በብዛት ይነሳሉ። በዚህ ጉዳይ ላይ አንቺ ምን የምትይን ነገር አለ? እንደነገርኩ ነው እኔ ብዙ ነገር አውቃለሁ። በሁለቱ መሀል የተፈጠሩ ብዙ ነገሮች ይኖራሉ፣ እኔም አውቃለሁ። ነገር ግን እንደ አንድ ልጅ ከሁለቱ መሀል ያለሁት እኔ ስለሆንኩኝ እውነታውን እኔም አውቃለሁ። ብዙ የሚያውቁትም ሰዎች አሉ ይህንን እውነታ። ኦፍ ኮርስ አባቴ በማረቢያ ቤት እያለ ዘፈን እንድትሰራ አልበም እንድታወጣ ግዟታል፣ ብር ሰጥቷታል። አዎ እውነት ነው። ከዛም በኋላም የተመሰገነው ሌላ ሰው ነው የሚለው ጥያቄ ያው እውነት ነው። ግን በሰዓቱ እኔ ልጅ ነኝ። ይሄንን ዲቴል ማወቅ አልችልም። ግን በወሬም ደረጃ ፋሚሊም ላይ ባለው ነገር አውቃለሁ። ግን ይሄንን ስልስ ላይክ ህዝቡ እንዲረዳ የሚፈልገው ነገር እሷ እናቴ ናት፣ እሱ አባቴ ነው። ለሁለቱም እኩል ፍቅር ነው ያለኝ። በጣም ነው የምወዳቸው፣ በጣም ነው ማከብራቸው። ነው ለሁለቱም እኩል ፍቅር ነው ያለኝ። በጣም ነው የምወዳቸው፣ በጣም ነው ማከብራቸው። ይሄንን እንትን ማረገው ያለሁት ክሊር ማረገው ያለሁት በሱም ሳይድ ክፉ ነገር የለም፣ በእናቴም ሳይድ ክፉ ነገር የለም። እኔ ዳኛ አይደለሁም፣ ልጃቸው ነኝ። ያው ያለውን ነገር የምጠይቀው ነው መልሰው። መልካም እሺ። እናትሽ መሰሉ ፋንታውንና አባትሽ አቶ ወርቁ አይተነው መች ነበረ የተለያዩት? እንደነገርኩ እኔ አላስታውስም፣ ልጅ ነኝ። ግን እንደሰማሁት ሜቢ እኔ ከተወለድኩ በኋላ እኔ የ1 ዓመት ልጅ ወይ የ2 ዓመት ልጅ ሆኜ ነው የተለያዩት። በጣም ጥሩ። እስኪ አሁን ስላለሽበት ሁኔታ ትንሽ ብትነግሪን። እሺ አሁን ያለሁበት ሁኔታ እንደነገርኩ ነው፣ በጣም ጥሩ ነው። በዚህ አጋጣሚ ለኔ ቪዲዮን አይታችሁ ለኔ ያሰባችሁልኝ፣ የተጨነቃችሁልኝ በጥሩ ስነ ልቦና አይዞሽ ምንም ማለት አይደለም በአባትና በልጅ መሀል የሚፈጠር ነገር ነው ያላችሁ ሌላ አጀንዳ የሌላችሁ ሰዎች በሙሉ አመሰግናችኋለሁ። ምክንያቱም እኔ አሁን ላይ በጣም ደስተኛ ነኝ። አም ፋይን። በዚህ በሰሞኑ ነገር ትንሽ ስትረስ ገብቼ ነበረ። ግን ያው ከአባቴ ጋር ከቤተሰቦቼ ጋር ቤተሰቦቼ አጠገቤ ናቸው። አባቴ አለ፣ ሁሌም አለ አጠገቤ። አይዞሽ ሚለኝ እሱ ነው። ስለዛ ወጥቻለሁ እንደታሰበው እኔንም አልጎዳኝም፣ አባቴንም አልጎዳው። ስለዛ አሁን ላይ ደህና ነኝ። ገናና አክብሬ ያው ለትምህርት ኦልሬዲ ወደ አውሮፓ መሄድ ስለማይቀር ያ አሁን አም ፋይን፣ ደግሞ ደስተኛ ነኝ። እሺ በመጨረሻም ማስተላለፍ የምትፈልጊው ነገር ካለ ስፔሻሊ በጣም ለምትወጂው ለምታከብሪው ለአባትሽ ለአቶ ወርቁ አይተነው ለሌላም ለቤተሰቦችሽም ማስተላለፍ የምትፈልጊው ነገር ካለ እድሉን ላንቺ ልስጥ። እሺ በጣም አመሰግናለሁ። እናንተ ማክብራችሁን እዚህ ስለመጣችሁ በጣም ነው ማመሰግነው።
ያለውበትን ጭንቀት ስለተረዳችሁኝ በጣም አመሰግናለሁ። በመጀመሪያ ደረጃ አባቴ እኔ ነኝ ሰው አፍ ውስጥ ያስገባሁት፣ እኔ ነኝ ነገሮችን ሞር ያው ሴት ልጅ ድክመት ናት ለአባቷ እና ድክመት የሆንኩበት ልጁ ሰው ፊት ያስገባሁት ሰው አፍ ውስጥ ያስገባሁት እኔ ነኝ። ስለዚህ በዚህ አጋጣሚ ቪዲዮን ለለቀቁት ሰዎች ሁለት ነገር አድርገውልኛል። አንደኛው መጥፎ ነው፣ አንደኛው ጥሩ ነው። ከጥሩ ልጀምርልህ። አባቴን በአደባባይ መሀል እንደዛ ተናግሬ በግል ነበረ ከአባቴ ጋር ያለኝን ጉዳይ የጨረስኩት ያስተካከልኩት ማለት ነው። ስለዚህ ለእኔ ይሄ ጥሩ አጋጣሚ ሆኖልኛል። አባቴን በይፋ ድጋሚ ይቅርታ መጠየቅ እችላለሁ ማለት ነው። ስለዚህ አመሰግናቸዋለሁ፣ ይህንን እድል ፈጥረውልኛል። ስለዚህ አባቴ በጣም ነው የምወድህ፣ በጣም ነው የማከብርህ። 1000 ዓመት ኑርልኝ። የልቤን ታውቃለህ፣ ሁሉንም ነገር አንተ ታውቃለህ። ክፉ አይንካክ እና ደግሞ በጣም ይቅርታ አባቴ እና እወድሃለሁ። በጣም ነው የምወድህ እና ለቤተሰቦቼ፣ ለአያቶቼ፣ ለእናቴም ለአባቴም አያቶች፣ ለእናቴ፣ ለወንድሞቼ፣ ለሁሉም በእኔ ዙሪያ በእኔ ህይወት ዙሪያ ላሉ ለጓደኞቼ፣ ለተጨነቁ፣ ለተረበሹ፣ ለሁሉም በጣም 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 ትልቅ ይቅርታ እጠይቃለሁ እና ያው በተሻለ ነገር ከዚህ በኋላ እንገናኛለን። በዚህ አጋጣሚ ደግሞ ለኢትዮጵያ ህዝብ ማለት የምፈልገው ነገር ምንድነው፣ በእንደዚህ አይነት አጋጣሚ በእንደዚህ አይነት ሁኔታ ባያገኙኝ ባልመጣ ደስ ይለኝ ነበር። ነገር ግን ሆኗል። ስለዚህ እነሱንም በጣም ይቅርታ ጠይቃለሁ። አመሰግናለሁ። በእውነት የአባትና የልጅን ፍቅር ያየንበት ነገር ነው። በእውነት በጣም ደስ የሚል ነገር ነው። በዚሁ አጋጣሚ እኛም አንቺን እንኳን ተወለድሽ ሃፒ በርዝዴይ ማለት እንፈልጋለን። ለአንቺ ድርብ በዓል ነው። ይሄን ይመስል ነበረ። ከወጣባት ቪዲዮ በኋላ የሰጠችው ምላሽ ይሄ ነው። እማዬ ምንክ ሴት ስትሞት በህልም ያየው እማዬ። ሄሎ እናትሽ አርፏል። ምን ወይኔ እናት ምን One week later እማዬ ምን ሆንክ ደግሞ? ወንዱ አያቴ ሲሞት በህልም ያየው እኮ እማዬ። ምን አንተ ገፊ፣ ባለፈው እናቴን ገፋ፣ ዛሬ ደግሞ አባቴን ልገፋው ነው? ሄሎ አባትሽ አርፏል፣ ቶሎ ድረሽ። ወይኔ አባቴ። One week later በቃ እንግዲህ እኔ ልጅ አንቺም ተይ፣ ሀዘን አታብዙ ውስጥ ሀዘን ሲበዛ ነው ነገሮች የሚደጋገሙት። ተው። አዎ ጋሽ ሰምት ምን ማድረግ ይቻላል ብሎ ነው። እማዬ ምን ሆንክ ደግሞ ዛሬ? አባቴ እኮ ሲሞት በህልም ያየው እማዬ። አንተ ገፊ ልገፋኝ ማረ አባቱ አይደለም ማለት ነው። ሴት ልጅ ተበላች። You get it? Okay. If you don't get it, forget about it. ኢሞሽናል ዳሜጅ እኮ መከታሽ እኮ ነኝ እኮ ለአንቺ ስል እኮ እንደዚህ እንዴት እንደማፈቀሽ እኮ ባለፈው አንቺ የሻ ጓደኛ ነው እኔ ምን አውቃለሁ ማለት ማን አረን ያላውቃለሁ። አንቺ ሲጀመር በሏት በእግዚአብሔር አንቺ ሰርቃ ነው ሌባ በሏት እንጂ አትራራ ሌባ ስናፕቻት ከሚጠቀም ወንድ ምን ይጠበቃል? ምንም። ቀሚስ ልበስ። የከተማችን አነጋጋሪ ሰርግ፣ ሙሽራዋ የሰርጓ ቀን ቀረች። አስገራሚ ሴቷ ሙሽራ ምን አርጓት? ወንድ ነበር ምናቀው። ዛሬ ነበር ሰርጉ አይደል? ዛሬ ነበር ሰርጉ፣ ዛሬ ነበረ። የተዋወቁት ከአመታት በፊት እንደሆኑ ነው መረጃዎች የሚጠቁሙት። እሱ ውጪ ነበረ፣ እዚህ እንዳልነበረ ነው መረጃዎች የተገለጸ። ሎንግ ዲስታንስ ነው። እንግዲህ ሰርጉ ግን ይደገሳል ተብሎ የታሰበው ከወራቶች በፊት ነው። ለኛ መረጃዎችን እንደዚሁ ሙዚቃ የሚሰሩት ከወር በፊት ነው ቀብድ የተቀበሉት። ያ ማለት ከወራት በፊት ሰርጉ እንደሚኖር ታውቋል ማለት ነው። ለክትፎ ቤት በመረጃው መሰረት ለበቀለች ክትፎ 450 ሺህ ብር
ተከፍሎ እንግዲህ ክትፎ በቀኑ ክትፎ ለማድረስ 450 ሺህ ብር የክትፎ እሺ ዲኮርም ተሰርቶ ነበረ ከትናንት ጀምሮ በደንብ ፏ ብሎ ነበረ እንደምትመለከተው ይሄ ከጀርባ የምትመለከቱት የሙሽራዋና የሙሽራው መቀመጫ ነው የሚዜዎቹ ተነስቶ መጨረሻ ላይ እንደማሳያ እንደው ለፎቶ ብንነሳ ብሎ ነው ዲጄው እሱ ነው የነበረው በነገራችን ላይ ትልቅ ሰርግ ነው የሚያስብለው በዲጄ ብቻ አልነበረም ባንድም ነበረ ባህላዊ ባንድም የነበረው እንግዲህ ሳይሰሩ ሄዱ አው እንግዲህ ይሄ እነሱ ከሄዱ በኋላ ነው እነሱም ባህላዊ እንግዲህ ሁሉ ነገር ተስተካክሎ ነበር ሁሉ ነገር ተስተካክሎ በደም ተስተካክሎ ታዳሚ አልመጣም ገና ታዳሚ ሊመጣ ሲል ጠዋት አካባቢ ረፋድ አካባቢ ያው እንግዲህ ብዙ ጊዜ ምሳ ሰዓት ሲሆን ከሰዓት አይደል ከ8 ከ9 በኋላ አይደል አርፍዶ አይደል ሰርግ ሲሆን በኢትዮጵያ እንግዲህ ባህልም በለው ብቻ መሰረት የሚመጣው ሙሽራ ቀስ ብሎ ነው የሚመጣው ለፎቶ ለምን መናፈሻ ይሄዳሉ እንደዚህ ከዛ በኋላ እንግዲህ ይሄ ኮንፍሊክት የጀመረው የዚህኑ ቀን አልነበረም ከቀናቶቹ የሁለቱ የሙሽሮቹ ግጭት ሙሽሪት ባለቤቷ አሁን ታገባ ያለውን ባለቤቷን ወይ ምጮኛዋን እንበል መመርመር አለብን የሚል ጥያቄ አንስታለች አሪፍ ጥያቄ እኮ ነው ግን ጊዜው ታይሚንግ ሰዓቱ ነው ወይ የሚለው ነው ልክ ጥያቄ ነው ከዛ በኋላ ሽማግሌዎች እንደሄዱ ሰምተን ነበረ ጧት ነገሮችን ለማለ ሳለስ በኋላ ግን አይ ቲንክ ጊዜው ሄደ መሰለኝ በባልና ሊጋቡ ባሉት ሁለት እጮኛ ማቾች መካከል ይሄ ኮንፍሊክቱ በደንብ ከረረ እና ያቺ ገመድ ስልልብላ ተበጠሰች ስለዚህ ዝግጅቱን ያዘጋጁት በተለይ ባልየው በቃ ምንም ነገር የለም ከዚህ በኋላ አያስፈልግም ብሎ አልመረመረም ባይወስ ነው እሷ እንመርመር ባይና የሱን ሐሳብ አልወሰድም እንግዲህ አላገኘነውም አልመረመርም አለ ይሆን ወይም ደግሞ ግን እንመርመር ነው እንመርመር ነው ዋናው ነገር መነሻው እንመርመር ነበረ ከዛ በኋላ ይሄ ነገር በትክክል እንግዲህ አልተሳካም ከዛ ሁሉም ነገር ተነቃቀለ እንግዲህ መጨረሻ ላይ የቀረው የሙሽራውና የሙሽሪት ወንበር ለመታሰቢያ ፎቶ ተነስቶ እንግዲህ ጉድ ነው የምናውቀው ብዙ ጊዜ የምንሰማው ሙሽራ ይቀራ ነው ዘፈንም ተዘፍኗል ወንድ ልጅ ነው ብዙ ጊዜ ሲቀር ምንም ሲል የምንሰማው ለመጀመሪያ ጊዜ ሴት ልጅ ቀርታለች ሰርጓን ላይ ቀርታለችና ለሰማችሁት ይመስል ነበር ምክንያታቸውን እንመርመር ነው ትክክለኛ ጥያቄ ነው ደግሞ ረጅም ማለት የተወሰነች የ30 ግፋቢሊ 1 ሰዓት ሆስፒታል ገብቶ 1 ሰዓት የሚፈጅ ነገር ነው የሚያስፈራው ነገር ከሌለም ይሄ ብቻ ከነበረ ኢሹአቸው መስተካከል ይችላል ነበር ብቻ ግን አንድ ሆኗል እኔ መስላል ለሌሎቻችንም ጥሩ ነው እንመርመር ጊዜው አሁን ከብዷል እንትን አለው 20 ሰው ያስፈልጋል ይሄን ለማንሳት 20 ሰው ኳላ እንትን የሚያሻግር ነው እዚህ ጋር ላሳያችሁ ጋይስ ያው በስነ ስርዓት በዚህ ጋር ተሰርቶበት ስማ ምን ያክላል 1 ሚሊዮን እሞክር እንዴ ማንም አይነሳውማ በእርግጠኛ ነኝ 20 ስንት ኢንች ነው ይሄ 100 ኢንች ነው የኢንፊኒክስ 100 ኢንች ነው የለም ኢትዮጵያ ውስጥ እዚህ ብቻ ነው የሚገኘው ይሄን ፈልገህ አታገኘው 100 ኢንች ማለት ሙሉ የቤት ዕቃ ገዝታችሁ ሁላ እኮ ይተርፋል 1 ሚሊዮን እና እኔ እንጃ ከባድ ነው በጣም ከባድ እንግዲህ እንደምታውቁት አይሾ ስፒድ ኢትዮጵያ መጥቶ ነበረ ሰው በጣም ደስ ይል ነበር በዛው ልክ ደግሞ ምን ልበል ብዙ ነገሮችን ማስተውለናል እኔ ላይቭን ቤት ነበር ሳይ ነበርውና የወጣው ስም እንዴት እንደተጎሳቆ የወጣው ሰው የተጎሳቆለው ሰው ምን የተገፈተሩትን ሳይ በጣም ያስቀኛል ለብሰው የሚተሰራባቸውማ በቃ ሌላ ታሪክ ናቸው ከነዛ ውስጥ የጆን ዳንኤል የፀጉር ቆርጥ ኦ ማይ ጋድ ኒውስኪ የሰው ፍቅር እንግዲህ ከዚህ በኋላ ጆን ዳንኤል ያው የሰው ፍቅሩን ታውቃላችሁ ከዚህ በኋላ ወርቁን ተሰርቋል የሚባል ነገር ነበረ ግን ፋይናሊ እሱ የመለሰውን ላሰማችሁ አበሬማ
ወርቄማ እንደዚህ አድርጌ ላውልቀው ስል እንደዚህ ጉትት አድርጎት ሶስት ሰው እንደዚህ ተበጠሰ፣ እንደዚህ ተበጣጠሰ፣ ብጥስጥስጥስ አለ። ከዛስ ያራዳ ልጆች ብራዘር ያራዳ ልጅ አይበላም። ያው ሁሉም አለ ጋይስ፣ አይበላም። እያንዳንዱ አለች ያራዳ ልጅማ አይሰረቅም ጋይስ። ግን እንደሰማችሁት ነው፣ ተርፏል፣ ወርቁ ተመልሷል። ግን ግራም 23 ነው 20 ምናምን ብቻ 20 ቤት ውስጥ በገባበት ጊዜ ይሄን የሚያክል አድርገ መውጣት በራሱ ከባድ ነው። እና ያው ከሾስፒድ ጋር በተገናኘ በጣም መነጋገር የነበረው ፀጉር ቆራጮ ነው። ማንም አልመታኝም፣ ለምንድን ነው የምመታው? ፀጉርን ልስራ ባልኩት በቃ አድናቂዎች ምናምን እኔ እንደዚህ በጣም ነው ያከበሩኝ። ማርያም ወደ ላይ እንደኔ ሲከፍ እያደረጉ ናቲ እንደዚህ ወደ ላይ እንደኔ ሲከፍ እያደረጉ ናቲ እና ጥሩ ነገር አይቻለሁ ዛሬ አልነበረኝም። ያው አንዴ ስለሆነ ምንም ማድረግ አይችልም። ከፈርኩ አይመልሰኝ ብሎ ነው እንጂ በጣም የተሰቃየው። እኔ ግልጹን ልንገርሽ፣ ይሄ ጎረምሳነትሽን ካልተውሽ እንዴ ሲንግል እንደሆንሽ ነው የምትቀጥይው እኮ። እሺ አልኩ እኮ በቃ እሺ። አሁን እሺ አባባልሽ ራሱ እሺ አልኩ እኮ። እኔ እንኳን እንደዚህ አይነት ድምፅ አላወጣም እኮ። አሁን ሲመጣ በስርዓት አዋሪው፣ በስርዓት በቃ እንደ ሴት ሆነሽ በቃ ይሄው ደርሷል። ይኸውልሽ አደራሽ። እሺ ብያለሁ በቃ። እንግዲህ እህቴ ያልኩት እሷን ነው። አውሩ ተጫወቱ። ማማዬ ፒስ ነው። ኧረ ደረት ማንጂ ኑሮን በደረት ነው እንዴ? ኧረ የሴ ጎረምሳ ጋቢና አይነፋም፣ ጉማሬ ነው የምትመስለው። ግን ደረት ብሮ የኔ እኮ ሴት አምጣልኝ ነው እንጂ ብራዘር አምጣልኝ አላልኩም። እሺ በል ቻው፣ ንቀው ካንቺ ጋር እናወራለን። ቆይ ሰንግለሽ መቅረትሽ ነው ለነገሩ። እኛም ይሆናል ተያይዘን እንሰነግላለን፣ ሲንግል ሆነን እንቀራለን። ኦኬ we're in the market. Hey speak, huh? What's up? What's this? Oh, okay, it's a t-shirt. It's a nice t-shirt. How much? 6,000. Huh? $6,000? Yes. Oh, 6,000. Hey, give me money. Okay. Huh? Yes, More. You want more? Yes. Oh, it's expensive, huh? Okay, I like it. Thank you. Yeah. Thank you. Okay. A few moments later. ገቢዎች መሸምጠጥባችም ላይፍ ነው። እሺ ሰላም፣ እንዴት ነሽ? ጤና ይስጥልኝ። ተገቢዎች ነው። እኔ የምልሽ ደርሰኛላችሁ እንዴ? ደረሰኝ አለ ግን መብራት ያለ ይሄን የሚንቦገቦግ ምንድን ነው? እሳት ነው። አሁን ግምትን የመጣል ከዚህ በኋላ እንዲያለ ቲሸርቱ 6,000 ግምትን ማለት በምን ምክንያት? ስትሪሙ ላይ 6,000 ስትሸጪ ነበር። ዋጋው ነው አማታለለም እንዳቺ ህዝብ ዓለምን ያየው። ሪሲትም ደግሞ አልሰጠሽ እጅ በእጅ እንዳለ መብራት እናቴ ታይ አሁን ገመተናል። እጅ በእጅም የለሽም 6,000 የሸጥሽ እንግዲህ እንተሳሰባለን። በማስረጃ ለዛው ከዚህ በፊት ስንት ነበር የምትከፊ ግምት? ወደ 5,000 50 ሺህ ነው እንዴ? 50 ሺህ ቲሸርት አሁን 100 ቲሸርት ይታየኛል። ምቹ እንግዲህ በ6,000 60 በ6,000 እይ ተሳሳተ መረጃ በ6,000 60 ሺህ ብር እንዴ? እኔ ነገርም አይሾ ስትሪም ነው አይሾ። እሺ አይሾ አንቺም ሾ ኦፍ ያረግሽው አይሾ አሳየሽው ማለት ነው። አይሾ አሳያለው ነው። 60 ሺህ የቀን ገቢ ይዘናል። እንግዲህ እንተሳሰባለን።
መልካም ነው። ቀን ነው 60 እሺ የእውነት ገቢዎች መተው እንደዚህ ያወዛግቧቸውን ብዬ ተስፋ አደርጋለሁ። እንግዲህ የቡቻና የጃኒ መጋጨትን ታውቃላችሁ። በጣም ፍሬንድ ነበሩ። ለዚህ መድረሳቸው ዩቲዩብ ለመጀመራቸው ቤት ለመከራየታቸው ለብዙ ነገር ጃኒ ከጀርባቸው ነበረ። ከዛ በኋላ ግን ምክንያቱን አናውቀውም። ጓደኝነታቸው ትንሽ ክፍተት ተፈጥሮ ነበረ እና ፋይናሊ ብቻ ቡቻ ይቅርታ ጠይቋል። አዞ ፋሚሊ ጃኒ በጣም አስቀይሜው ያለው ነውና በጣም ይቅርታ ጃኒ። ያው ዱባይ ከሱ ጋር ነበር ያሰብነው ብንመጣ በፊት ላይ በጣም ቀን ሄዳለና ብዙ ነገር አስበን ነበርና ያው ፈጣሪ እንግዲህ አላሳካው እና በጣም ይቅርታ ጋይስ። በዚህ አጋጣሚ በጣም ጃኒን ይቅርታ ማለት ፈልጋለሁ። አጥፍቻለሁ፣ ይቅርታ በድጋሚ ይቅርታ አሁን እና ጃኒ እወዳለሁ። ጥሩ ደረጃ እንግዲህ አንተም እንድትደርስ እኔም ጸሎቴ ነው። በጣም ውድ ጓደኛዬ ብቻ እና ይሄንን ይቅርታ ቪዲዮ ለምን እንትን አላልክም ምናምን ካላችሁኝ ያው የሰው ልጅ እንደ መሰላችሁ ጥሩ ቦታም አሁን ለኔ ዱባይ ሆነ ቃሪፍ እንትን ላይ ነውና ስለመጣው ራሱ ብዙ ኮሜንት አንብቤያለሁ በለቀኩት ስቶሪ ባረኩት እና ብዙ በቃ ሰዎች እንኳን ደስ ያለ ምናምን ብለውኛልና እዚህ አሪፍ እንትን ላይ ሆኜ ጃኒን መርሳት የለብኝምና ጃኒ በጣም ነው ማመሰግነው ለዚህ ደረጃ ስላበቃኝ ብቻ ሳይሆን አብረን ብዙ ስራ ስለሰራን። ጃኒ ባይኖር ማናችንም አናውቅም ነበር። ድሜ ለጃኒ እንደዚህ አይነት ጓደኛ ማርያምን ከስንት አንድ ነው። ሲያድግ ሲለወጥ አብሮን ለወጥም ሰፖርት የሚያደርግ ጓደኛ አይገኝምና ችግራችሁን እንግዲህ በውስጥ ፈታችሁ አንድ ላይ እንደ ድሮ ጓደኝነታችሁ ተመልሶ እናያችኋለን ብለን ተስፋ እናደርጋለን። ጃኒን ምርጥ ጓደኛ ነው። እሱም ባታጡት ይሻላችኋል እንደኔ እንደ ሀሳብ። የዛሬ ቪዲዮአችን ይሄንን ይመስል ነበረ። ዘና ፈታ እንዳላችሁ ተስፋ አደርጋለሁ። እንደዚህ አይነት ቪዲዮዎችን ለመላክ ከስር የኢንስታግራም እና ቲክቶክ አካውንት ያለ በሱ ሜንሽን አድርጉኝ። ሀሳብ አስተያየት ካላችሁ ያው ኮሜንት ላይ አሳውቁኝ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በሌላ ቪዲዮ እስከምንገናኝ ባይ።